ሸይጣን ትልቁ የሚጠላው ማንን ነው? ጧት ማታ ሐያተል ኩርሲን የሚቀራ ሰው ሸይጣን ትልቅ ጠላቱ አይጠጋውም። ምክንያቱም ሐያተል ኩርሲን ማታ ቀርቶ የተኛ ሰው ጀነት እንዳይገባ ያደረገው ምንድነው? አለመሞቱ ነው። ሽማግሌ ሲይዘው ውብ፣ ሕፃን ልጅ ሲቀራ ውብ፣ ሴቷ ስትይዘው ውብ፣ ሁሌ ደስ እያለ የምትይዘው ቢኖር ቁርአን። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም اقرأوا القرآن وعملوا به ولا تعقلوا به ቁርአን ቅሩን ስሩበት እንዳትበሉበት አሉ። ዶቻችን ምን እንለዋለን? ትዳራችን ተናጋ እንላለን። ቁርአን ካልገባ ታዲያ አዝማሪ ገብቶ ያንተ ቤት ያስተካክላል? ጤፍ ይገዛል፣ አስቤዛ ይገዛል፣ ቤቱ ጭንቀት ነው። ለምን? ቁርአን የለም። ሶስት አይነት ወጥ እየተበላ ቁርአን የለም። እንዴት በረካ ይምጣ? ስለዚህ ቁርአን እኮ አውቶቡስ ተራ ቆመ ነው መናገር ያለበት። ከአሜሪካን አንድ ገልጽ ደብዳቤ ቢላክልን ደብዳቤ ውስጥ $100 ቢቀመጥ እጃችን እስከሚገባ ቂያማ ነው። ወጣትነት እድሜ የሚያሳምረላችሁ መንገድ ላይ ሁለት ሴት አቅፈስ ሊልካል ገና እጅም አልደርስ ብሏል ተሰቃያለ። እንደዚህ ይያል ነገሩ ሁላችንም ከቁርአን ራቀን እንጂ የሁዶች የሚሰሩት ስራ ብዙ አይደንቅም ነበር። ቁርአን ስለራቀን ከአስር እስከ መግሪብ 40 ነብይ ይገለዋል። አተቅቱሉነ ረጁላን አን የቁለ ረቢ አላህ እያሉ እንዲህ የመጡ ወንድማችሁ ላኢላሃ ኢላላህ እያለ እንዴት ትገሉታላችሁ? ወንጀ የሰፈሩ ኃይለኛ ሞባይል ሰራቂ ልጅ መጥቶ መስጊድ ተሰለፈ። መጥቶ ከኛ ጋር ሰገደ። አረ ልጅ መጣ ደግሞ ጫማ ሊጠልፍ ነው አይባልም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ ሀዳና ሊልኢስላም ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂ አልኪታበ ሊየኩነ ሊልዓለሚነ ነዚራ ሱመ ሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሰይዲና ሙሐመድ وأستاذنا وقدوتنا وعلى آله وأصحابه والتابعين لهم بإحسان إلى يوم الدين وبعد. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. وبدأ بتتاتشوا على المسلمين سيبزام እንደዛም ይዘጋል። ዛሬ ለመቅራት እንግዲህ አብዛኞቻችሁ እጃችሁን አውጡ ብል ስራ የሌለው ሰው ይበልጣል። ስራ የሌለው ሰው ይበልጣል። አብዛኛው 5 ሰዓት ተኩል መስጊድ ቢገባ አንድ ጁዝ ቀርቶ ቀብሊ ያሰግዶ ዋጅቡን ሰግዶ ወደ ቤት ይሄዳል። 5 ተኩል ቢገባ ገና ስራ አልጀመረም፣ ቢዚ ነው። ቲክቶክ 4 ሰዓት ለማየት ግን ቢዚ አይደለም። አርሴናል ማን ያገባበት ብሎ የሰውየው ጎል ያገባውን ሰውዬ ለሚያዝ ቢዚ አይደለም። አርሴናል ላይ ዛሬ ያልገባው ተጫዋች ማን ነው? ቢዚ አይደለም። እንትና በስንት ብር ተሸጠ ለማንቸስተር ቢዚ አይደለም። የማይመለከተን ነገር ውስጥ እንገባለን። እኛ ዛሬ ትልቅ መድኃኒት እጃችን ላይ መጥቷል። ይሄ መድኃኒት ተራራ ላይ ቢወርድ ተራራ ላይ ደግሞ ተራራውን ያቀልጧል ያለው ትልቁ የሰው ልጆች መድኃኒት የሆነ ቁርአን ነው። እኛ ያውንም ወንድሞቼ ቁርአን ያዘጋጁት መስጊድ ውስጥ ነው። ይሄ ግን መዘጋጀት ያለበት መስጊድ ነው አይደለም፣ መርካቶ ነው መዘጋጀት ያለበት። ያው ሁሉ ህዝብ አይሰማም። ከዚህ ውጪ ሄደ የምታሰማው ቦታ የለም። ስለዚህ ቁርአን እኮ አውቶቡስ ተራ ቆመ ነው መናገር ያለበት። የ11 ዓመት ልጅ አላያችሁ ፕሮቶኮሉን ጠብቆ ከራባት አድርጎ ኢሳን ተቀበል ሲል አንተ የኔ መሰለ ቁርአን ይዘ መንገድ ላይ ገና ዳዋ አልጀመርክም። ያው አሁን ዳዋችን መስጊድ ነው። እያንዳንዱ ጎጃም በረንዳ ሄደ፣ መገናኛ ሄደ፣ ስቴዲየም እግር ኳስ አይተው ሲወጡ በራፍ ላይ ለቁሉ ላኢላሃ ኢላላህ ተፍሊሁን ይሄ መድኃኒትን ተከተሉ። ለሰው ልጆች ሁሉ መድኃኒት ላ ያእቲሂ الباطل من بين يديه ولا من خلفه ምንም ውሸት የሌለው ብትናገር 100% በኮንፊደንስ የምትናገረው
የሰው ልጆችም ጂኒዎችም ተሰብስበው ይሄን ቁርአን እናምጣ ብሎ ተሰብስበው የዓለም ፓርላማ ሁሉ ተሰብስበው አለ የሚባል የዱንያ ገንዘብ ሁሉ ተመድቦ እስቲ ከ28ቱ የቁርአን ፊደሎች 29ኛ እናርገው ቢሉ አይመጡ ቁርአን እኮ አለ ፊደል ይሄን ደብዳቤ ነው እኮ እየራቀም ያለው እንዴት አላህ ይሄን የመሰለ ደብዳቤ አውርዶልን በቀን አንድ ጁስ ሳንቀረው መሄድ ከባድ ነው ከአሜሪካን አንድ ገልጽ ደብዳቤ ቢላከልን ደብዳቤ ውስጥ $100 ቢቀመጥ እጃችን እስከሚገባ ቂያማ ነው የሚቆመው ፖስታውን እስከምናነብ ካነበብነው ውስጥም በጣም ደስ የሚለን ቦታ የቱ ነው በል እንግዲህ እንዳይደብርህና ጫማ መግዣ እንዲሆን $100 ልኬልሃለሁ ማትረሳት መስመር ናት አይደለም ዛሬ ግን ይሄን ቁርአን ታምሩ ሐፊዞቹ ቁርአንን የተሸከሙት ሐፊዞች ለየት በሚያደርግ መልኩ ገልጹን ይያዙ ነው ቁጥሩን ይያዙ ነው ብለን ከምንለው በላይ የቁርአንን ታምር ያሳዩኛል እዚህ ገልጽ ላይ ይሄን ጀምሮ መቀጠል ማን ብሏቸው በደንብ አድርገው ሰውነታቸው ላይ ተግባብቶ እኔም አንተም አንቺ والله በምንም ሌላ መዳኛ ነገር የለንም ቁርአን ደስ የሚለው ምንድነው ማዕናው እንኳን ባይገባው ትርጉሙ እንኳን ባይገባው አጅር ያገኛል ዝም ብሎ ስለቀራ ለምን የጌታ ንግግር ነው እየተነጋገርክ ያለው ከዓለማት ጌታ ከአላህ ጋር ነው ይሄ ደግሞ የሚገኝ ነገር አለ ይሄን የመሰለ ደብዳቤ ይዞ ሰው 2 ሰዓት 3 ሰዓት በሌላ ነገር መሽጉል ይሆናል በቃ 2 ሰዓት 3 ሰዓት 4 ሰዓት ጆሮ ሌላ ነገር ያዳምጠን የሚሄድ እኛ ደግሞ አላህ እነዚህን የሰጠን ውለታዎች ነግሮናል እኮ ምን ብሏል አላህ ኢነ السمع والبصر والفؤاد كل اولئك كان عنه مسؤولا የምሰሙበት ጆሮአችሁ የምታዩበት አይናችሁ እቺ ቀልባችሁ ሁሉም ተጠያቂ ነው አላህ ለጸጋን ይሰጥ ላላስፈላጊ ነገር አይናችንን እንድናቀጣጥል አይደለም ወይ ገንዘብ አናገኝበት ወይ አጅር አናገኝበት በማይረባ ነገር ውስጥ ነው ያለነው ይሄ ደግሞ አላህ ከሰጠን ትልቁ ጸጋዎች ናቸው አለም ነጃለሁ አይኒ ወሊሳነ ወሸፈተይ እነዚህ ጸጋዎች ናቸው ሁለት አይኖቹን ይሰጠ ከላይ ከንፈርን ይሰጠ ሁለት ከንፈሮችን ይሰጠ ከላይና ከታች ምላስን ይሰጠ ይሄ ትልልቅ ጸጋዎች ናቸው እነዚህን ጸጋዎች በዚህ ላይ ካላዋልን በተለይ ማያችሁ ወንድሞች ወጣትነት እድሜ የሚያሳምርላችሁ መንገድ ላይ ሁለት ሴት አቅፈስ ሊል ካለ ገና እጅም አልደርስ ብሏል ተሰቃያለ እንደዚህ ይያልክ ይሄ አራዳ ያስብል አራዳዎች ቶሎ ላጥላጥ ያረጉና የሆነ ስራ ይሰሩና ቶሎ ቢቂያቸውን ኒካይዘው ይገባሉ ስቃይ ነው ሴት ማቀፍ ስቃይ ነው እጅም መስቀል ስቃይ ነው ዚና ሰርተው ወደ ሌላ ቦታ ስትሄድ እሱም ስቃይ ነው አላህ ሰኪና ይሰጥህ እርጋታ ይሰጥህ ምክንያቱም ተቃራኒውን ወሚን አያቲሂ አን خلق لكم من انفسكم ازواجا ስላለ ጸጋ ያለው ኒካ ውስጥ ስለሆነ የዚህ ወጣትነት ቁርአን ጋር መጠጋታችን ሴቶችም ለዚና ይፈልጉ አንተ ብቻ እኮ አይደለም ቁርአንን በተሸከምክ ቁጥር ሴቶችም ለዚና አንተን አይከጀሉ አህሉል ቁርአን እንዴት አርጎ እዚህ ላይ ዘርጉት እጃቸው እንዴት ይልከፉ እንዴት ተለክፋቸው ግን በየጊዜው ጧት ማታ ቁርአናችን እየቀራን ከሄድን ምክንያቱም ትልቁ ለሰው ልጅ የተሰጠው ነገር ዚክር የሚባለው ነገር ምንድነው ቁርአን ወለዚክሩላሂ አክበር ትልቁ ተውስታችን ከቁርአን ጋር ግንኙነት ስታደርግ የሰው ሸይጣን የተረገመም ጅኒም ካለ መጠበቂያ ቁርአን ነው ሸይጣን ትልቁ የሚጠላው ማንን ነው ጧት ማታ ሀያተል ኩርሲን የሚቀራ ሰው
ሸይጣን ትልቅ ጠላቱ ነው አይጠጋውም ምክንያቱም ሐያተል ኩርሲ ማታ ቀርቶ የተኛ ሰው ጀነት እንዳይገባ ያደረገው ምንድነው አለመሞቱ ነው አንድ ሰው ሐያተል ኩርሲ ማታ ቁርአን ቀርቶ ጀነት እንዳይገባ ያደረገው ጧት አለመሞቱ ነው ከሞተስ የጀነት ሸይጣን ደግሞ መኝታችን ላይ ቢስሚላህ ብለን ሐያተል ኩርሲ ቀርተን አኺር ሱረቱል በቀራ አመነ الرسول الى اخره እሷን የሚቀራ ዚክሩን የሚያረግ ሰው አይጠጋውም አንዳንድ ሰው 6 ሰዓት ኳሳይቶ ጠግቦ ሱቢ መነሳት ይፈልጋል 9 ሰዓት ጠግቦ ሱቢ መነሳት አይችልም ከየት ይችላል وجعلنا الليل لباسا وجعلنا النهار معاشا عرفت ያረገልን ገልብጠኳል እንዴት ተናገር ዚክሩን ዘክሮ ሄደ ሰው ግን አዳበን ነው ሞልቶ ቁርአኑን ቀርቶ የተኛ ሰው ግን ሞባይል መሙላት አያስፈልግም ጆሮ ላይ አዛን ተሰማለ ምንም አያስፈልግም ካዛን በፊት ከፈለክ ከነየትክም ትነሳለ 10 ተኩል ተነስተ ረካዓቴ 2 ረካዓ ሰግደ ካስፈልገም ዊትሩንም መጨረሻ አርገት ሄዳለ ግን የቀንና የማታ ውሎ መስተካከል አለበት የማታ ውሎ ከተስተካከለ ወቁርአን الفجر የተባለችው ደሞ ሱቢ ተሰማለ እሷን ቁርአን ከተሰማ ቀኑ ሁሉ ብራይት ነው የሚሆንልን ቀኑ ሙሉ ደስታ በቃ ኃይለኛ ዝግ የዘጋ ነው የሚመስለው ያው እኛ መቼም ትልቅ የምናረገው ሶማን ነው እንትና ኃይለኛ ዝግ ዘጋ ይባላል ወረቀት ዘግቶ ምን ይተኛል ከየት ይተኛል አንተ በቁርአን الفجر ኢማሙ ያሰገደ ቀንን በሱቢ ሰላት ጀማዓ ሰግደ ከወጣ ቀኑ ሙሉ ደስታ ነው ቂራአት ብትቀራ በደንብ ይገባል ከሱቢ በኋላ ወደ መርካቶ ብትወጣ ርስቅ ሰፊ ነው የሚሆን ለዚህ ነው እኮ እነዚህ የተረገሙ ይሁዶች ዛሬ የጻን ጀናዛ የሚበሉ አረመኔዎች ለዓናውን አላህ ያወርድባቸውና አላህ ያልታሰበ በላ አላህ ያወርድባቸው ሰው አይደለም እኔ በምን እንደሚገለጹ ቋንቋ የለም ይሁዳን ለመግለጽ ቋንቋ የለም አብዛኛው እየገደሉ ያሉት ደግሞ ጋዛ ላይ ወደ 20 ሺህ ሐፊዞች አሉ ቁርአን የተሸከሙ እኛ ህፃናቶች እኮ ለሽታኮ አይበቁንም ስመን ለሽታ አይበቃም ህፃን ልጅ የሚገል ምን አይነት ጭንቅላት ነው በምን ትገልጸዋለህ አረመኔ እንዳትለው ሞባይል ሰርቆም እየሮጠ ሄደ በጥፊ መጥቶ እየሮጠ ሄደ እሱም አረመኔ ብላል ለነዚህ ገና ለመግለጽ ቋንቋ የለም እኮ ቋንቋ ህፃን ልጅ እነዚህ የቤት ብርሃኖች የሐሜት መዳኒቶች ሴት ልጅ መተ ጀግና ለመባል አየው ላ ኢላሃ ኢላላህ ጥላቻ እንዴት እንደመጣ ነገሩ ሁላችንም ከቁርአን ራቀን እንጂ ይሁዶች የሚሰሩት ስራ ብዙ አይደንቅም ነበር ቁርአን ስለራቀን በታሪክ እኮ 10 ላይ 40 ከ10 እስከ መቅሪብ 40 ነብይ ይገለዋል ከ10 እስከ መቅሪብ ያቱም ለአንድ አካባቢ የተላከ ነብይ ያለ ለቀበሌ የተላከ አለ ለሆነች አካባቢ ብቻ የተላከ አለ እነዚህ የተላኩትን ሁሉ ከመቅሪብ ከ10 እስከ መቅሪብ 40 አንቢያ ይገደሉ ናቸው ከአላህ ተላከን ይያሉ እነዚህን ይገደሉ ናቸው እነዚህ ሰዎች ግን ምን ይላሉ ይሁዶች ምን ይላሉ ከሸይጣንም ቢሆን ትምርት ማር የለም ይልም ከሆነ የሰው ሸይጣን ናቸው ግን ትምርት እንማርባቸዋለን ምንድነው እንማረው ከነሱ ሙስሊሞችን ፈሯቸው ጁማዓ እንደሚሰግዱት ሱቢ ሰላት የሰገዱ ጊዜ ሱቢ ሰላትን በጀማዓ መስጊድ ሞልቶ የሰገዱ ጊዜ የዛን ጊዜ ፈሯቸው ይላል ከባድ ቁርአን ምታዳምጥበትን ቀን በሱቢ ሰላት መስጊድ መጣከሄድክ ከሚስት ጋር ምትንገጫገጨው ይስተካከላል የሚበጠብጥ ልጅ ካለ ይስተካከላል የርስቅ ጉዳይ ካለ ዱዓ አድርግና በዛ ሰዓት ወጣ ይስተካከላል ምክንያቱም እቺን በቁርአን ምጀምራት ቀን ላንተ ልዩ ቀናት ሰዓቷማ ከባድ ባትሆን ኖሮ ሱቢ መስገድ ቤት እንዲሰግድ ቢፈቅዱ ኖሮ ለማን ነበር መፈቀድ ያለበት አበሰው ተወላ ማን ነው የወረደበት አብደላህ ኢብኑ መክቱም
የነብዩ ሙአዚን ሁለተኛው ሙአዚናቸው አይነ ስውር ነው አይደል ሱቢ እንዲመጣ ነው ግን አይነ ስውር ሆኖ አይና ወደ መስጊድ ነው ያሉት ለሱ እንኳን ዑዝር አልሰጡት ትልቅ ጥቅም አለው እንኳን አንተ በቁርአን ቀንን ጀምሮ የምትወጣ ይቀርና خير من الدنيا وما فيها የተባለችው የት ናት ሱቢ ሰላት ናት ዱንያ ውስጥ ካሉ ነገሮች ሁሉ የበለጠው ሱቢ ላይ የምንሰግዳት ሁለት ረካዓ ናት ስለዚህ ቁርአን ዛሬ በርግጥ ናፍቆት የቁርአን ናፍቆት በየቦታው እንዳይመጣ ያደረገብን በየቦታው ያለው ኢማሞች በአብዛኛ ኢማምም ሞዴል አይደለም አላህ ያዘነላቸው ኢማሞች ካልሆነ በስተቀር ለሐፊዞች መቅሪብ እና ኢሻ ቢሰጡ ሰው ቤት አይሰግድም ሰው ቁርአን ማዳመጥ ይፈልጋል አሁን ከተማው እንኳን እቺ ከተማችን አዲስ አበባ መርጠነው ቁርአን ለማዳመጥ መቅሪብ ኢሻ መስጊድ የምትሄደው ለምን ብዙን ጊዜ የመስጊድ ኢማም በቁርአን ቃሪ አይደለም የሚቀየረው ሲሞት ብቻ ነው እኮ ነውር ነው ኢማሙ ሞተ ተብሎ ነው የሚተካው ላ የሚበልጥ ከመጣ ሰው ቁርአን ማዳመጥ አለበት ጅኒዎችም እኮ ስለሰሙ ነው ከተገረሙት ኢና ሰሚዕና ቁርአና አጀባ እኛ ቁርአን ሰማን በጣም የሚገርም ነው አሉ يهدي الى الرشد ያሉ ምስክርነት ሰጡ እንደው መስማት ብቻ አይደለም ወደ ትክክለኛው መንገድ የሚመራ ነው ቁርአን አሉ ከዛስ ምን አሉ فآمنا به አምነንበታል አሉ ወለን ንሽሪከ بربنا احد ካሁን በኋላ እንደውም በጌታችን ላይ አናጋራም አሉ ምን ሆኖ ነው ቁርአንን ሰምተው ዛሬ መስጊዶቻችን ቁርአን ቢሰማባቸው ይሄውን ትልቅ ወላሂ ሞዴል ነው እኔ እንጃ አቡ ሁረይራ አንደኛ ነው አይደል ሐዲስ በማሳፈዝ አይደል ሐዲስ በማፈዝ አንደኛ የሚባለው አቡ ሁረይራ ነው ግን አቡ ሁረይራ ሲነሳ ማን ነው የሚደነቀው አቡ ሁረይራ እንግዲህ ዓለም ሁሉ አን አቢ ሁረይራ ረዲየላሁ ዐንሁ የተባለው ሰባት ሐዲስ ካፈዙ ከሺ በላይ ሰባት ካፈዙ ሰሃባዎች መካከል አንደኛ የተባለው አቡ ሁረይራ አቡ ሁረይራ ሲነሳ ግን ማን ነው የሚደነቀው ጡፈይል ነው የሚደነቀው ምን አረገው ጡፈይል አሰለመው ወደ እስልምና አስገባው አዮ አጅሩ ኢላ የውመል ቂያማ የጡፈይልም ይቀጥላል አሁንም የዚህ አይነት ነገር የጀመሩት ትርኪ ሚርኪ የማይወራበት ስለ ቁርአን ብቻና ብቻ የሚያወሩ ወንድሞቻችን መምጣታቸው والله ታደለናል ይሄ ትልቅ ደስታ ነው ለዚህ ህዝብ አይደለም ያለም ህዝብ ሁሉ እንዲያዳምጠው መንፈልገው እኛ ቁርአን ሌላ መዳኛ የለውም በቃ መዳኛው ቁርአን ብቻና ብቻ ነው ባዳም ከመጣው ቁጥር አዲስ ነው ዘፈን ይወጣል ይደመጣል አለቀ ሌላ ዘፈን ነው የሚጠበቀው ቁርአንስ ሁሉ አዲስ ነው መግሪብ አንድ ኢማም ቢያሰግድ አዲስ ነው ሌላ ኢማም ኢሻ ቢያሰግድ አዲስ ነው ቁርአን ሱቢ ሌላ ቢያሰግድ ሁሉ አዲስ ነው እኔ እንደው አንዳንድ የሚሄድባቸው መስጊዶች አሉ ኢማሙ እኮ በደንብ ነው የሚቀራው ረጅም ይቀራል ልክ አላሁ አክበር ሲል አንዳንድ የተሳሰቼ እኔ ራሴ አዝኜ ብዬ ነው ሩኩዕ ወርዶ ድምጹን ለማዳመጥ ከመናፈቅ የተነሳ የፈለገ ቢያረዝምም አህሎቹ ሲቀሩት ቁርአን ምንም والله አይሰለች ማዳመጥ ማንችልበት ነገሮች ስለመጡብን እንጂ እያንዳንዱ መስጊድ ላይ ዙህርና አስር ኢማሞቻችን እያሰገዱ መግሪብ ኢሻ ቢሰጡ ሰዎች ቁርአን ያዳምጣሉ ሰዎች ቁርአን ሲያዳምጡ ምንድነው የቁርአን ዛሬ እነዚህ የምድር ፊርዓውኖች ጋዛ ላይ ጻናቶች ላይ እንዲ ሲያደርሱ ጋዛን ነፃ ለማውጣት ደሞ የሚታገሉ ሙጃሂዲኖች ወይም ታጋዮች የሌላ እምነት ተከታይ የሆኑትን ሰዎች ምንም ሳይነኳቸው ሲጠብቋቸው ዓለም ዛሬ እየተነጋገረ ያለው ቁርአናቸው ምንድነው እንዴት ሪቬንጅ አይወስዱም ሪቬንጅ ጻል ልጅ ላይ ወሰደ ቂም በጻል ልጅ በሴት አይወሰድ እንኳን ሊነኩን ተንከባከቡን የሚሉት ይሄ ነው እስልምና ሰው ህይወቱን ሊሰጥ እንኳን ጫካ ገብቶ መስጊድ እንዳይነካ ቤተክርስቲያን እንዳይነካ ጻል ልጅ እንዳይነካ ሴት እንዳይነካ መኖክሴ እንዳይነካ ንብረት እንዳያቃጥል ይሄ እኮ ሱብሃንአላህ
እሳት ውስጥ ገብተህ ይሄን አትንካ ይላል አየህ ከስሜት ውጪ ነው ኢስላም ልክ ያ ሰሃባ አሽሃዱ አን ላ ኢላሃ ኢላላህ ሲለው አልገደለው ሲገለው ምን አሉት ነብዩ አለይሂ ሰላቱ ወሰለም ለምን ገደልከው ወንድም ሲሉት አይ ለገለው ስለ እንዳይሸውደኝ ብዬ ነው ገደልኩት አሉ ምን አሉት ታዲያ አላህ መላእክተኛ هل شققت صدره ልቡን ሰንጥቃ አይተከው ነበር እንዴ አሉት ምኑን አውቀ ነው ከልቡስ ቢሆን ያ ሰሃባ ምንድነው ያለው ምን አለ ዛሬ ተወልጄ ወይም ዛሬ ሻሃዳ ይዤ የመጀመሪያ እስልምና የተቀበልኩ ዛሬ ቢሆን አለ ካቱም ተቆጥተውታል እሳቸው አተቅቱሉን ረጁላን አን يقول ربي الله ያሉ እንዲየመቱ ነው ወንድማችሁ ላ ኢላሃ ኢላላህ ያለ እንዴት ተገሉታላችሁ ያለ ሹፍ ኢስላም ለፉገራ ነው ለምን ነው እኛ ይመለከተን ቆንጆ የሰፈሩ ኃይለኛ ሞባይል ሰራቂ ልጅ መጥቶ መስጊድ ተሰለፈ መጥቶ ከኛ ጋር ሰገደ አረ ልጅ መጣ ደግሞ አሁን ጫማ ሊጠልፍ ነው አይባልም እንኳን ደና መጣ መቅረብ ነው ምክንያቱም እኛ እዚህ መስጊድ ስለገባን እኔ ዲኑ ጠባቂ እኔ ነኝ የዲኑ ሰው አትበል አሉት ባሪያዎቹ አረቦቹ ዓለም ላይ ሁሉ ግፍ እየተኙ ፈረንጆቹ ግን ግፉን አልቻሉ አያችሁ ዓለም አረቦቹ ነግሯቸዋል እኮ ስለ ሰው ልጅ ክብር በደንብ ነግሯቸዋል ወለቀድ ከረምና በኒ አደም የቀሩት እነሱ ናቸው ኤን ገዛ ላይ ግን የሚፈጠረው ግፍ ግን ፈረንጆቹ አልቻሉት እያለቀሱ ነው የሚናገሩት እንዴት ህፃን ልጅ ይገደላል እንዴት ህፃን ልጅ እሳት ይዘንብበታል አንተ እኔን አትበል ሐምዛ እኮ እስልምና በደንብ ገብቶት አይደለም የሰለመው ምንድነው መጀመሪያ ያሰለመው እሱ እልህ ነው እልህ ገባ ከገባ ሰመጣለቅ ወንድ የሆነ እንደውም ካሁን በኋላ ይሄን እስልምና እንካያለ ወጣ በእልህ ሰበብ ገባ የእስልምና ኑር ልቡ ላይ ደግሞ አላህ ከተተለት እኔ ነኝ አትበል የሆኑ ከአረቦች ልጠብቅ ትችላለህ ልክ ትምርት ቤት እየተማርን ያለ ሰላት ተከለከለና አንድ ልጅ ከሩቅ ያየ ነው ምንድነው የሁሉ ፖሊስ አለ እንደ ዛሬ አርገው 1990 ምናምኖቹ ነው ምንድነው ሲባል አይ ሰላት ተከልክሎ ነው ሰላት ተከልክሎ እኔ ግቢ ላይ ስንት ሴት አቅፋለሁ ማንንም ሰው አልከለከለኝም ሰላት ተከለከለ በቃ ኢንሻአላህ እኔ ሰኞ ሰላት ጀምራለሁ ሰኞ መጣሉ ብለው ፖሊሶቹ ወላሂ ሰኞ ነው የሚጀምረው ብዙ ዳዋ እኮ አርገለታለሁ ቁጭ ብዬ ስንት ነገር መከረዋለሁ እምቢ ብሎኛል በቃ እሺ ግድ የለም ይያለኝ ይሸውደኛል አንድ መኪና ፖሊስ ያይ ተነገጠ ሹፍ ጭንቅላት ወደ ጭንቅላቱ ስላስጠጋው ነው ከልጅ እኔ ያቺንም ሳቅፍ አንድ ሰው አልከለከለኝም ሰላት ተከለከለ والله እንደም ሰኞ ሲመጣ የሚገርማችሁ ጸጉሩን አስተካክሎ ሎቲ ያረግ ነበር የግቢው ቆንጆ ጆሊ ይባል ነበር እሷን ጥሎ ከዛ እዛ ቦታ ላይ አወል ሰልፍ የሚሰግደው እሱ ነው መጣ ከዛ ኹጥባ አረገ ምን እንዳረገ ታቀላችሁ ኹጥባ ፖሊሶቹ ሲመጡ ማናችሁ እንዳትናገሩ እኔ የምናገረው አለ ኢማን ሲገባይ መጡ በቀጠሮ መሰረት የሚያናገረን እንፈልጋለን አረን ያለው አለ አላህ እኮ ይሄን ዲን የሚረዳው እኮ በዱርዬ ነው ወላሂ ሱና ጠበቀ የምትለው ሰውዬ ኢልሙን ተሸከመ የምትለው ሰውዬ አንዳንድ ይደራደርበታል እስልምናው ላይ ዱርዬ የምትለው ግን በዲኑ አይደራደርም والله አንገቱን ይሰጣል አይተናል ባይናችን እሺ አይ ማን ስገዱ አላችሁ አለው አላፊ ልጁ አላህ ነው ወረቀት አይዚ ቦታ እኮ ወረቀት ያስፈልጋቸዋል ሲሉ አይምን ወረቀት ቆየኮ አላህ ካዘዘናል ወረቀት ያስፈልገናል ስለዚህ እዚህ ጋር ታቆሙ ማለት ነው ሲላችሁ አዎ አናቆም የሚያስፈልግ ነገር ካለ እኔ ነኝ አሚራቸው አለ ራሱን ሾመ ሰላቱ ላይ የሚመጣ ነገር ካለ እኔ ያለው አለ እንዲህ አይነት ከሚን ፊአቲን ቀሊለቲን غلبت ፊአተ ከሲረተ باذن الله አላህን ስትይዝ ሺ ስለሆነ አይደለም ሚሊዮን ስለሆነ አይደለም አላህ ነምሩዝን በትንኝ ነው ያጠፋው ነምሩዝ ላይ የላከው ትንኝ እነዚህ ጻል ልጅ እየፈጁ ያሉት አውሬዎች ደግሞ 300 ሺህ ወታደር አለን ብለዋል 300 ሺህ ትንኝ አላህ ይላከባቸው እማይወጣ እዚሁ
ሚሞሪዎቻቸው ላይ ቁጭ የሚል ለነሱ ጦር ያስፈልጋቸው 300 ሺህ ትንኝ አላህ ይላክባቸው እዛው በቁም አላህ የሚያስደንሳቸው የሚያዞራቸው ትንኝ አላህ ይላክባቸው ትልቅ ነኝ ብሎ ዓለም ጣጊያ የሆኑት ከኛ በላይ የለም አይደል ያሉት ሰውኮ ትልቅ ነኝ ብሎ ነፍስያውን ከፍ ሲያደርጋት ከንቅልፉ ሲነቃ ወደ ጭንቅላቱ ቢመለስ ኖሮ ያ ሁሉ ጀግና ነኝ የምለው ሰው 30 ደቂቃ እንቅልፍ አንገዳግዶት የምታዩት ሰው አለ አይደል ግርግዳውን ሲመታው እንቅልፍ ይዞ ሲመታው ቀን እኮ ኃይለኛ ጉልቤ ነው የሚባለው ሲመታው እሷ መመለስ እንኳን አይችልም ሱብሃንአላህ ይሄንንኛ ስለዚህ አህሉል ቁርአን ስንሆን ደስ የሚለው ቁርአን እንዴት እኔ ልጄ ገና ወቲኒ ደርሷል ወሸምሲ ደርሷል ላውሲሙ ደርሷል ብለን አይደለም አሁንም አረፈደን ቁርአን መቅራት አለበት አሁንም አሊፍ ያለው ቁርአን ይዘመጠን መቅራት መጀመር አለበት ውበት ነው እኔ በጣም የሚገርመኝ የቁርአን ጉዳይ እኛ እስር ቤት ይያለን ታስሮ የመጣ ሰው በ6 ወር ነበር የሚያከትመው ይሄን ስል ደግሞ ያ ረቢ ቂሊንጦ አስገባ እንዳትሉኝ አላልኩም በእኛ ይብቃ ግን ጊዜን ስትጠቀምበት 6 ወር ከሰጠ በይነል መቅሪብ ወሊሻ ትልቅ ለውጥ ነው የምታመጣው በህይወት ላይ ስለዚህ መቅሪብ እስከ ኢሻ ፕሮግራም ከሱቢ በኋላ ፕሮግራም ይሄው የቁርአን አይነት ድምጽ ያሰሙን ያሉት እነዚህ ወንድሞቻችን ድሮ የዛሬ 20 ዓመት 25 ዓመት ሁላችንም በቃ ሱዴስ ብቻ ነበር ምንለው ሱዴስን የሚያስገርሙ ቃሪዎች እየመጡ ነው ያሉት ያውም ተደብቀው እንጂ ቢወጡ ደግሞ የበለጠ አስገራሚ ቁርአን ነው የመጡት በዚሁ አጋጣሚ ግን ዛሬ የቁርአን አዳመጥም ማለት መኪናም ስትከፍት ቁርአን ቤትም ስትገባ ቁርአን ወሬ ላይ ካለ አጥፋው ቁርአኑ ዜና የምታዳምጥ ከሆነ ቁርአኑን አጥፋውና ዜናን ክፈት መንገድ ላይ በተለይ ይሄን ያዳመጥን ምን ጆሮአችን ላይ ምን ሰካ አደራ ወንድሞቼ መሰካቱ ኸይርም ቢሆን ያለ ቁርአን ጆሮ ውስጥ እንዳታረግ መንገድ ላይ ምን እንደሚፈጠርብህ አታውቅ ጆሮ ላይ እብድ የሆነ ዘፈን ያዳመጠ ሄድና ተጋሽተ ትቦ ውስጥ እንዳትወርቅ ቁርአን ያዳመጥ ብትጋጭም አጅር አለ ብትሞትም ቁርአን እየቀራ ነው የምትነሳው ድንገት ወንድሞችን ያስተላለፉት ምን የፈለጉት ምንድነው በልባችን ላይ ቁርአን እንዲገባ የምናወራው ስለ ቁርአን እንዲሆን ሰዎች እንዲድኑ የምንፈልገው በቁርአን እንደሆነ በቃ ማንንም የሰው ልጅ ማንንም ተሰባስቦ ቢመጣ ወላ አስሪ ማምጣት አይችልም ለማንንም ለምን አትናገርም አንተ እኛ ወረን ነው እኛ እንጠብቀዋለን አለ ቁርአኑ እኮ በቃ እንዴት ይሄን ዳዋ ታረግም አንተ ከዚህ የበለጠ በቁርአን ጉዳይ ከዚህ የበለጠ ማረጋገጫ ምን ትፈልጋለህ የሁሉ መድኃኒት ይሄንን ካደረግን ህይወታችን ይለወጣል ቢያንስ ሐፊዝ እንኳን ባንሆን ቁርአንን በቀን 30 ደቂቃ አንድ ጁዝ ከቀራን በወር ምን ሆነ ማለት ነው አከተምን ከሱረቱል ፋቲሃ እስከ سيقول السفهاء عند جزء كزياس تلك الرسل فضلنا بعضهم ولا جزء 30 21 قلت በቀን ውስጥ ብንቀራ በወርና ከተማለን እንጂ ቁርአን ብዙን ጊዜ ሲባል ሰው ረመዳንን ብቻ አለ የህይወት መመሪያ ነው አፈቱሚኑነ ቢባዕድ الكتاب وتكفرون ببعض በከፊሉ ታምናላችሁ በከፊሉ ትከዳላችሁ ይላል አላህ የሁሉ ጊዜ የህይወታችን መመሪያ ካደረግነው ቁርአናችን ትልቅ ተጠቃሚ ምን ሆኖ እኛ ነን መስጊዶችም ደግሞ ከዚህ መስጊድ ሞዴል ወሰዱ እንግዲህ ይሄ ፕሮግራም የተለያየ መስጊድ ላይ ያላችሁ ወንድሞቼም ሚዲያም ስላላችሁ መስጊዶች እንዲ ነው መዋል ያለባቸው ልጆች ቁርአን ካፈዙ ቁርአን ከቀሩ የቁርአን ቤተሰብ ከሆኑ ለናታቸው አስቸጋሪ አይሆኑም ለምን ቁርአኑ ላይ ቀርተዋላ ኬሚስትሪ ላይ ሌለ ፊዚክስ ላይ ሌለ ምን አለ ቁርአኑ ላይ ወላ ተቁል ለሁማ ኦፊን ይሄን ቀርተውታል እናታቸውን ኡፋይሉ
አያመናጭቁም ይሄን ካቀራቻቸው ትልቅ ቁርስ ነው ግን ልጆችን ብቻ አይደለም እኛ ስለምን አንቀራ በቃ ከመቅሪብ እስከ ኢሻ አሁን አንዳንድ የምታገኙቸው መስጊዶች ምን አሉ ከመቅሪብ እስከ ኢሻ ሁሉም ቁርአን ይዞ ይቀራል ምን ያህል ያጓጓል ሽማግሌ ሲይዘው ውብ ሕፃን ሲቀራ ውብ ሴቷ ስትይዘው ውብ ሁሌ ደስ ይያለ የምትይዘው ቢኖር ቁርአን ለዚህም ነው ነብዩ አለይሂ ሰላቱ ወሰለም اقرأوا القرآن وعملوا به ولا تأكلوا به ቁርአን ቅሩን ስሩበት እንዳትበሉበት አሉ ቁርአን መበያ አይደለም ለህይወታችን መስታወት ነው ቁርአንና የህይወታችን መስታወት አድርገን ከሄድን ብዙዎቻችን ምን እንለዋለን ትዳራችን ተናጋ እንላለን ቁርአን ካልገባ ታዳ አዝማሪ ገብቶ ያንተን ቤት ያስተካክላል እንዴ ማንም እኮ ያስተካክለው ጤፍ ይገዛል አስቤዛ ይገዛል ቤቱ ጭንቀት ነው ለምን ቁርአን የለም ሶስት አይነት ወጥ እየተበላ ቁርአን የለም እንዴት በረካ ይምጣ ቁምሳጥኑ ሙሉ ልብስ ነው ሞልቷል ልቡ ስለጠበበ መረጋጋት የለም ለምን ቁርአን የለም ሱረቱል በቀራ የተቀራበት ቤት ሸይጣን አይገባም ተብሏል እኛ ቤት ገብቷል ወይ ሱረቱል በቀራ ይቀራል ወይ የማይመለከተን 3 የእግር ኳስ ቡድን ያለን 90 ደቂቃ በ3 ቢያንስ ከ5 ሰዓት ያላነሰ ቴሌቪዥን ላይ እንውላለን መቅራትም አለብን ማቅራትም አለብን መስበክም አለብን ማድረስም አለብን ቁርአን ለዓለም ህዝብ ሁሉ የተላከነ የቁርአን ለዓለም ህዝብ ሁሉ ስለዚህ ሁላችንም የሆኑ አካሎች የቁርአን ቤተሰብ ሳይሆኑ መቅረት የለባቸው ቢያንስ በቀን 30 ደቂቃ ዝግጁ ናችሁ አይደል 30 ደቂቃ ስንጁዝ አልኳችሁ አንድ ጁዝ ሐፊዞቹ አፉ በሉኝ እናንተ ተውት በቀንም በሳምንትም በምንም ስለምታፈዙ እናንተን አላየውም እስካሁን በግራ በቀኝም አላየውም እኔ አሁን ህዝቡን ነው ያናገርካለሁ ዛሬ ከሱቢ ሰላት በኋላ አንድ ጁዝ 30 ደቂቃ اقرا ورتل كما ترتل في الدنيا تبالله قران ነው መጥቶ የሚያጅብ يوم القيامه ዱንያ ላይ እንደምትቀራው አሁንም ቀራ ይባላል ከዚህ የበለጠ ምን አለ ከዚህ ውጪ ደግሞ ቁርአን ሸፋዓችን ነገ የሚሸመግል ነው ይቀራይን ነበር ይሰራብኝ ነበር ብሎ ቁርአን ይመሰክርልሃል ስለዚህ ከፍ ለማለት የተከበረ ሰውነት ለሚያዝ የተከበረ ሐያት ለመምራት ሁላችንም ከቁርአን ጋር መጠጋት አለብን ቁርአናችንን ከሚቀሩት ቁርአንን ከሚያስቀሩት ለቁርአን ጊዜ ከሚሰጡት ቁርአንን ላልደረሰው ከሚያደርሱ ሰዎች አላህ Subhanahu Wa Ta'ala ያድርገን የቁርአን ቤተሰቦች አላህ ያድርገን የዚህ አይነት ፕሮግራም ለጀመረ ላመላከተ ላበረታታ ላሰናዳ ሁሉ አላህ አጅሩን ይክፈለው ቁርአን ያዘጋጀው ትልቅ ጥሪ ነው የተጠራው ዛሬ ግን እዚህ መስጊድ የመጣው የተጠራው ሳይሆን አላህ የጠራው ነው የመጣው ገብቷችሁ ለዚህ ራሱ አልহামዱሊላህ ያስፈልጋል አልহামዱሊላህ በብልሃት አይደለም የመጣው ጥሪው ይሄን ማስታወቂያ ስናየው ሚሊዮኖች አይተውታል የመረጣቸው ግን እነዚህ ሰዎች ናቸው ያው ኸይር ነገር እንደ ማትሪክ ነው የማትሪክ ውጤት ሰምታችሁት የለም 3.2 አይደል ኸይር ነገር እንደዛ ነው የሚገጥመው ለመስጊዳችን 1 ሚሊዮን ብር ያስፈልጋል ሲባል አላህ የመረጣቸው እንጂ ኪስ የሚገቡት አይገቡም አረ የዘይት ወጪ አለብኝ የቤት ኪራይ አለብኝ ምን አለብኝ ይላል ዛሬ ማድረስ የምትችለው መስራት የምትችላቸው ሰዎችን በማየት ለሰው ቤት በመድረስ ካልሆነ በስተቀር ባንክ ያስቀመጥክ ጭንቅ እዛም ባንክ ተቀምጣለ ጭንቅ እዚህም ታስቀምጣለ ጭንቅ ከቤተሰብ ጉዳይ የለም ጭንቅ ሁሉም ነገር ጭንቅ ነው ያንተ ዛሬ እንደውም ዓለመል እስላም እሳት ሲበላ ህፃናቶች ሲገደሉ ስናይ እኔኮ ልጆቼ ሰላም ናቸው እናቴ ሰላም ናት ሚስቴ ሰላም ናት እንደው እስቲ አንድ ሩዝና እንኳን አንድ ዘይት ገዝቼ
ሰደቃ አድርጌ ወንድሞቼን አላህ ከሚወርድባቸው እሳት እንኳን እንዲያድናቸው እሳት ማጥፊያ ትልቁ ነገር ሰደቃ ነውና ብሎ ለአንድ ቤተሰብ ሄዶ ሰደቃ ነው መስጠት ያለበት እኛ ስላስ ቤዛ ይጨነቀን ነው እዛ ያሉት ወንድሞቼ ደግሞ ምን አይነት እሳት ሊወርድብን ነው ይያሉ ነው አንድ ቤተሰብ 15 20 ሰው ሞተ ማለት ከዚህ በለጠ ከባድ ሐዘን ነው እኛስ ምን ይተበቃል ዩሱፍ ነጃ ያወጣው ምንድነው ዱዓ ነው ቋርነት ዱዓ ነው ኢብራሂም አለይሂ ሰላም ከዛ ጭንቅ ያወጣቸው ምንድነው ዱዓ ነው እኛም ጥብብ ጭንቅ ብለን ለነፍሳችንም ዓለም ላይ ለሚደርሰው ግፍ ሁሉ ተጠበን ተጨንቀን ማድረግ ግዴታችን አማ ይጂቡል ሙጠራ ኢዛ ዳዓ ባሪያ ጭንቅ ብሎ ጥብብ ብሎት ጠይቆት የሚመልስ ማን ነው አለ አላህ ስለዚህ ሁላችንም ወንድሞቼ እህቶቼ አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ጀነት ከሚሰበስባቸው አላህ ያርገን ያው ሲጀምረን ይቀጥላል ትንሽ ባልቀምም መረቀናለሁ ያው ብዙ የሚያናጋግሩ ነገሮች ስላሉ መድረኩንም ስታገኝ ይሄን ህዝብ ማግኘት ማስቸጋሪ ስለሆነ እንዴት ሰበሰበ ሰው መታገኘው ብዙ ጊዜ ያው ቀብር ላይ ነው እንጂ መስጊድ አታገኘው ወዲያው ሰግዶ ሽል ነው የሚለውና ወንድሞቹን ሳይዘይር ነው የሚወጣው አላህ Subhanahu Wa Ta'ala በመልካም ነገር ይሰብስበን እዚህ ቤት እንደሰበሰበ ጀነት ውስጥ አላህ ይሰብስበን እኔም እናንተም በተናገርኩት እናንተም በሰማችሁት የቁርአን ቤተሰቦች አላህ ያርገን ከዚህ ነገር የራቀ ዓለም ላይ ያለ ሁሉ ቁርአንን ያላወቀ ሁሉ አላህ Subhanahu Wa Ta'ala የቁርአን ቤተሰብ አላህ ያርገው هذا وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمه الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ